አስለቃሽ ጭስ ቤተክርስቲያኑ ላይ ተወረወረ። ሞት ጫፍ ደርሼ የተመለስኩበት ቀንና ዕለት ነው። አንድ ነገር ልነግራችሁ ነው የመጣሁት ዛሬ። በጣም ለማስታወስ ሞክሬ ነበር ዓመተ ምሕረቱን 2 ዓመት ወይ 3 ዓመት በጣም በእርግጠኝነት ምናልባት የምታውቁ ሰዎች እስቲ ጻፉልኝ፣ ኮሜንት ላይ ጻፉልኝ መች እንደሆነ ማለት ነው። የካቲት 23 ጊዮርጊስ ቤተክርስቲያን የካቲት 23 ጊዮርጊስ ቤተክርስቲያን በጣም አስለቃሽ ጭስ ተተኩሶ ብዙ ሰው ይመስለኛል የሞተም ሰው ያለ ይመስለኛል። አልተወራም አልተነገረም እንጂ ለምን ያየሁት ነገር ስላለ የዛን ሰዓት ላይ ማለት ነው። መች እንደሆነ ጻፉልኝ፣ መች እንደሆነ ጻፉልኝ። ምድር የተፈጠረው ጠዋት ነው እዛ ጊዮርጊስ ለማክበር ሰማዕቱ ቅዱስ ጊዮርጊስ ይከብራል። አድዋ ድል ነው። አድዋ ድል እንደምታውቁት የሰማዕቱ የቅዱስ ጊዮርጊስ አራዳ ጊዮርጊስ ያለው ፒያሳ ያለው ታቦት በአፄ ምኒልክ ጊዜ ታቦቱን ይዘው አድዋ ድረስ ዘምተው ነው ድል ያገኙት። ስለዚህ ያ ታቦት ሁልጊዜ ይህንን በማስመልከት የካቲት 23 ታቦቱ ከመንበረ ክብሩ ወጥቶ ይነግሳል፣ ይከብራል፣ ዝማሬ አለ። በጣም ደስ የሚል ትልቅ በዓል ነው። አደባባዩ ላይ ደግሞ ሚኒሊክ አደባባይ ላይ ደግሞ ወጣቶች ደግሞ የተለያዩ ትርኢቶች ያሳያሉ። የመንግስት አካላት ደግሞ የአበባ ጉንጉን ምናምን ነገሮችን ያደርጋሉ። ይህ ነበር ሲደረግ የነበረው በዛ ወቅት። ያኔ ግን ይህ የአበባ ጉንጉኑ ሲደረግ መንግስት የሚያደርገው ሴሬሞኒ በሌሊት ተደረገ። እኔ ስደርስ አልቋል። በእርግጠኝነት ሌላ ጊዜ እስከ 2 ሰዓት ምናምን ይቆይ ነበር ይህ ፕሮግራም እና እኔ ስደርስ ግን ያ ፕሮግራም አልቋል። አልቆ ነገርየው አድዋ ድልድይ ፕሮግራም ሊደረግ ወደዛ ተወርዷል። ህዝቡ ግን እዛ ነው ያለው። ጊዮርጊስ ቤተክርስቲያኑ ሞልቷል፣ ጢም ብሏል። ታቦት ዞረ፣ 3 ጊዜ ዞረ። ታቦታችንን አከበርን። አጋጣሚ እኔ ቀረጻ ላይ ነበርኩኝ። ካሜራ ይዤ ቀረጻ እየቀረጽኩ ነበር እና ታቦቱ ከብሮ ዞሮ ሊቃውንት ወረብ እያቀረቡ እያለ አንድ ነገር ተፈጠረ። አስለቃሽ ጭስ ቤተክርስቲያኑ ላይ ተወረወረ። አስለቃሽ ጭስ ጋይስ፣ አስለቃሽ ጭስ ቤተክርስቲያኑ ላይ ተወረወረ። ከዛ በቃ በሚኒሊክ በርጋ ነበር መጀመሪያ የተወረወረ። በሚኒሊክ በርጋ መጀመሪያ ተወረወረ። ከዛ ጭሱ ወደ ላይ ሲወጣ አያለው። የቆየ የሆነ የሚያፍን ነገር ከዚህ በፊት አስለቃሽ ጭስ ሸቶኝም አያውቅም። እኔ ምንም ቴስቱንም አላውቅም። የሸታዩ ነገር ከዛ ማፈን ጀመረ፣ ጉሮሮ ላይ አፈን ማለት። ከዛ ድጋሚ ሲወረወር የቱ ጋር ወደቀ? አውደ ምሕረቱ አካባቢ ሞንታርቦ አካባቢ ላይ ወደቀ። ከዛ በቃ ከዛም በፊትም ተወርውሮ ነበረ። ከዛ በፊትም ሲወረወር ወደ ቤተክርስቲያኑ መግቢያ በሚኒሊክ በርጋ መግቢያ ትንሽ ወደዚህ ጠጋ ብሎ አውደ ምሕረት ቴራዞ የተነጠፈበት አካባቢ ጋር እሱ ጋር ወደቀ። በቃ አጠቃላይ 3 አስለቃሽ ጭስ ተተኮሰ ማለት ነው። ከዛ በቃ ነፍስ ውጪ ነፍስ ግቢ። በዛ በኩል ያለው በሚኒሊክ በርጋ ያለው ህዝብ ጭሱን ለመሸሽ ተገልብጦ መጣ፣ ወደቀብን እኛ ላይ። እኛ አፍኖናል፣ ሰው ወድቆብናል። በቃ ሌላ ታሪክ አስታውሳላችሁ። ጊዮርጊስ ይመጣል አይዟችሁ ስትል የነበረች ልጅ ጊዮርጊስ ይመጣል አይዟችሁ ብላ ስትናገር የነበረች ልጅ ያ ቀረጻ የተደረገበት ጊዜ ማለት ነው። በዛ በቃ አንዳንዶች የሚቀርጹ ሰዎችም አይቼ ነበር ይዛለ። እኔ ግን እንዴት አድርጌ ካሜራ ይዣለሁ፣ እንዴት ነፍስ በቃ አፈነኝ። በቃ እኔ ምሞት ነበር የመሰለኝ ይዛኔ። የመጨረሻ በቃ ሌላ እምባዬ ይወጣል፣ ፍና አድርጎኛል። በቃ ምንም መተንፈስ አልቻልኩም። በቃ መተንፈስ ጭራሽ አልቻልኩም። እና ከዛ በኋላ ወደ ጸበል ቤት ጋር ሰው እየጎረፈ ውሃ ፊቱ ላይ እያደረግ ነበር። ጸበል ከውስጥ እየሰጡ ሰው ላይ እንደዚህ ያደርጋል። የወደቁትን እያነሱ እየተሸከሙ እንደዚህ ረጅም ሰዓት በጣም የወደቁ የተጎዱ ሰዎች ተሸክመው ወደዛ እየተወሰዱ ነበር። ከግቢ ውጭ እንዲወጡ እየተደረገ ነበር።
ረጅም ሰዓት እንዲሁም የሞቱ ሰዎች አሉ የምላችሁ እዛ ሰዓት በጣም በትክክል ማለት ነው። አልተነገረም አልተነገረም እንጂ አንድ ጳጳስም ነበሩ፣ አላስታውስም፣ አቡነ ያዕቆብ እነሱ መስሎኛ እሳቸውም ነበሩ ምናምን። ብዙዎቻችሁ ታስታውሳላችሁ ያን ጊዜ ጊዮርጊስ ላይ የተፈጸመው የአስለቃሽ ጭስ መተኮስና የመረበሽ በቃ ታቦቱ ገባ፣ በቃ ተቋረጠ፣ ጉባኤው ተቋረጠ፣ በቃ ተቋረጠ። ሰማዕቱ ቅዱስ ጊዮርጊስ በክብር ወጥቶ በክብር ሳይገባ ተቋርጦ ተበትኖ ህዝቡ ተንገላቶ ተጨፍልቆ ረጅም ሰዓት እዛው ተቀመጥን። ትንሽ ተረጋጋን። ነገርየው ሰላም ሲሆን ወደ የቤታችን ሄድን እላችኋለሁ። የዛሬ ምናምን ዓመት እንግዲህ የጊዮርጊስ ዕለት የካቲት 3 ያጋጠመኝ በጣም ማረሰው በህይወቴ ሞት ጫፍ ደርሼ የተመለስኩበት ቀንና ዕለት ነው። የተከበራችሁ ተመልካቾች ዳንቴል ሚዲያ ዩቲዩብ ቻናል ላይ ስለ አፄ ምኒልክና ስለ አድዋ እየሰራ ነው ቪዲዮ አለ። እሱን እየገባችሁ እዩልን እስቲ። ደግሞ ማታዩት ግን እናንተ እዩት እስቲ። በቃ ደስ የሚል ቆንጆ ቪዲዮ ነው የሰራ ነውና ከወንድማችን ከቲያትር ባለሙያው ከኢዮብ በላቸው ጋር ነው የሰራ ነውና ይህን ቪዲዮ እየገባችሁ እዩት እስቲ። እዩት እባካችሁ። በጣም በጣም ቆንጆ ቪዲዮ እና ቆንጆ መልእክት ያለው እንትን ነው። ብዙዎች ደስ ብሏቸዋል። በውስጥ የጻፋችሁልኝ ሰዎች አሉና አሁንም ደግሞ ሼር በማድረግ ቪዲዮን እንድታዩልኝ ነው የምጠይቃችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።